ታሪክ በአሸናፊዎች ብዕር ይጻፋል። በታናሽነታቸው ተሸንፈው በአፈር ላይ በተደፋ ወራሪዎች ስነ ልቦና ላይ ግን በቋሚ ጠባሳነት ይታተማል። ዛሬ ዘመናዊቷ ካይሮ የኢትዮጵያን ስም ስትሰማ የምትደነግጥበትንና በሉዓላዊ ልማቷ ላይ የምታንቀጠቅጣትን ሚስጥር ለመረዳት የደረቁ የታሪክ መጻሕፍትን ገላልጦ ማየት ብቻ በቂ አይደለም። ይልቁንም በ1870ዎቹ አጋማሽ በኦቶመን ግዛት ምኞት ያበጠውና በአውሮፓና በአሜሪካ የጦር ጥበብ የሰለጠነ የግብጽ ጦር የኢትዮጵያን ድንበር ጥሶ በገባበት ወቅት የገጠመውን ፍጹም ደማቅና እንከን የሌለው ወታደራዊ ዝመት መለስ ብሎ ማየት ያስፈልጋል። ያኔ ወታደራዊ የጀርባ አጥንቷ የተሰበረው ግብጽ ዛሬ በኢትዮጵያ ላይ ያላት ብቸኛ መሳሪያ $1,000,000 እየፈሰሰበት በማህበራዊ ሚዲያ ላይ የሚደረግ የኪቦርድ ጩኸትና የፕሮፓጋንዳ ጦርነት ብቻ ሆኗል። በ1874 ዓ.ም የግብጽ መሪ ሀዲፍ እስማኤል ፓሻ የአፍሪካን ካርታ ሲመለከት ራሱን እንደ ዘመናዊ ፈርዖን ይቆጥር ነበር። ከአማካኝ የሜዲትራኒያን ባህር ጀምሮ የአባይን ሸለቆ ሙሉ በሙሉ የሚቆጣጠር ግዙፍ ግዛት ለመመስረት አቀደ። ይህንን ለማሳካትም በገንዘቡ ሊገዛቸው የሚችላቸውን ምርጥ የአውሮፓና የአሜሪካ የጦር መኮንኖችን በአሜሪካ የእርስ በርስ ጦርነት ላይ ተሳትፈው ከፍተኛ ልምድ ያካበቱ ጀነራሎችን በከፍተኛ ክፍያ ቀጠረ። የግብጽ ወራሪ ጦር በወረቀት ላይ እጅግ አስፈሪ ነበር። በዘመኑ የመጨረሻው የቴክኖሎጂ ውጤት የሆኑትን በሺዎች የሚቆጠሩ የሪምንግተን ጠመንጃዎችን፣ የክሩፕ መድፎችንና እጅግ የላቀ የጦር ቁሳቁስ ታጥቆ ነበር። ኢትዮጵያውያንን እንደ ሉዓላዊ ሕዝብ ሳይሆን በቀላሉ ተረግጦ የሚገዛና የተከፋፈለ ኋላ ቀር ማህበረሰብ አድርገው አቅልለው አይተውት ነበር። በተራሮቹ ላይ ቀለል ያለ የድል ሰልፍ አድርገው በበላይነት እንደሚመለሱ ሙሉ በሙሉ እርግጠኞች ነበሩ። ነገር ግን በቀጥታ ወደ ስጋ መፍጫ ማሽን ውስጥ እየገቡ መሆናቸውን አላወቁም። ህዳር 16 ቀን በ1875 ዓ.ም በኮሎኔል አሬንድረፕ የሚመራውና ከ3000 በላይ በደንብ የሰለጠኑና ዘመናዊ መሳሪያ የታጠቁ ወታደሮችን የያዘው የግብጽ የጦር አምድ ወደ ጉንደት ጠባብና ገደላማ ሸለቆዎችም ዘልቆ ገባ። የጠዋቱ ጭጋግ በተራሮቹ ላይ ተንጠልጥሏል። ግብጻውያን በታጠቁት ዘመናዊ መሳሪያ በመተማመን በትዕቢት ይራመዱ ነበር። ነገር ግን ግምታቸው ፍጹም የተሳሳተ ሆነ። ንጉሠ ነገሥት አፄ ዮሐንስ አራተኛና ታላቁ ወታደራዊ ስትራቴጂስት ራስ አሉላ አባ ነጋ ለግብጽ ጦር የተለመደ የፊት ለፊት ውጊያ አልሰጡም። ይልቁንም የሀገሪቱን አስቸጋሪ መሬት አቀማመጥ ወደ 100% ወታደራዊ መደምሰሻነት ቀየሩት። የግብጽ የጦር አምድ በጠባቡ የኮሪደር መንገድ ላይ ተጨምቆ ሲያልፍ በዙሪያው ያሉ ከፍተኛ ተራሮች በአንድ ጊዜ በጀግኖች የጦር እልልታና በተኩስ ድምጽ ተናወጡ። ከተደበቁበት ድንጋይና ቁጥቋጦ ጀርባ ብቅ ያሉ 10 ሺዎች የሚቆጠሩ የኢትዮጵያ ጀግኖች አርበኞች በባህሌ ጎራዴ ጦርና በቀደሙ የጦር መሳሪያዎች ተደራጅተው ነገር ግን በነጻነት ወኔ ተሞልተው ከተራራው አናት ላይ እንደ ናዳ ወደ ታች ተወረወሩ። የግብጽ መከላከያ መስመር በአንድ አፍታ ተሰባበረ። በተፈጠረው የቅርብ እጅ በእጅ ፍልሚያ ላይ የግብጻውያኑ ዘመናዊ የሪምንግተን ጠመንጃዎች ምንም ሊረዷቸው አልቻሉም። ያ ሁሉ የሰለጠኑበት የአውሮፓ ታክቲክ እንክትክቱ ወጥቶ ለህይወት መደናበር ሆነ። በጥቂት ሰዓታት ውስጥ መላው የግብጽ ጦር ፍጹም በሆነ ሁኔታ ተደመሰሰ። ኮሎኔል አሬንድረፕ ተገደለ። መድፎቻቸው ተማረኩ። እናም የሀዲፍ ልሂቃን ወታደሮች ያማረ ዩኒፎርም በጉንደት አፈር ላይ ቀረ። ይህ ማፈግፈግ ሳይሆን በትዕቢት የመጣን ወራሪ ፍጹም መቅጣት ነበር። በጉንደት የደረሰባት ውርደት ያንበገበጋት ካይሮ ያንን ታሪካዊ እውነታ ለመቀበል ፈቃደኛ አልነበረችም። ትዕቢቷ የተነካበት ግብጽ ይበልጥ ግዙፍና የበቀል ስሜት ተሞላበት ሁለተኛ የጦር ሰራዊት አዘጋጀች። መጋቢት 1876 ዓ.ም ወደ 13000 የሚጠጋ የሰው ኃይል ተጨማሪ የአሜሪካ የእርስ በርስ ጦርነት ጀነራሎችንና ከባድ መድፎችን በመያዝ ወደ ጉራ ሜዳ በመሄድ የማይደፈር የመሰላቸውን የድንጋይ ምሽግ ሰሩ። ለኢትዮጵያ ዘመናዊ ጦርነት ምን እንደሆነ ሊያስተምሩ ፈለጉ። ነገር ግን ኢትዮጵያ ፍጹም አጠቃላይ ውድመትን ልታስተምራቸው ተዘጋጅታ ነበር። ግብጻውያኑ በምሽጋቸው ውስጥ ከመደላደላቸው በፊት አፄ ዮሐንስ ከ50,000 በላይ ቁርጠኛና ጀግና ሰራዊት አሰባስበው ደረሱ። መጋቢት 7 ቀን 1876 ዓ.ም ወጥመዱ ተዘጋጋ። የኢትዮጵያ አርበኞችን የግብጽን ከባድ መድፎች አልፈሩም። በተደነቀ ፍጥነት በቀጥታ ወደ መድፍ አፍ ተወረወሩ። ራስ አሉላ አባ ነጋ ፍጹም የሆነ የሁለትዮሽ መክበብ ታክቲክ በመጠቀም የግብጽን የጦር መስመሮች እየብቻ ነጠሏቸው። የጉራ ጦርነት ሜዳ ወደ ደም ጢስና የተሰባበረ ብረት ባህርነት ተቀየረ።
የኢትዮጵያ ተዋጊዎች ምሽጉን ጥሰው በመግባት የግብፃውያንን ምሽግ ወደ መቃብራቸው ቀየሩት። ሽንፈቱ በጣም ፍጹምና ፍርክስክስ ይወጣ ነበር። የግብፅ የጦር መኮንኖች ወታደሮቻቸውን ጥለው ፈረጠጡ። ወታደሮቹ መሳሪያቸውን ጥለው ሊያጠፏቸው በመጡት አርበኞች ፊት ተንበርክከው ምህረትን ለመኑ። በሺዎች የሚቆጠሩ የግብፅ ወታደሮች በቆሙበት ሲታረዱ፣ በሺዎች የሚቆጠሩት ደግሞ ተማርከው በሃይላንድ ተራሮች ላይ በቁም እስረኝነት ተነዱ። የህዲፍ ታላቅ ሰራዊት ሙሉ በሙሉ ተፋትቶ ክብሩ ተገፎና ወንድነቱ ተንቆ በታላቅ እፍረት ወደ መጣበት ተመለሰ። የጉራ ጦርነት ማጠቃለያ ለኢትዮጵያ ታላቅ የኩራት አክሊል፣ ለግብፅ ደግሞ ፍጹም ውድመት ነበረ። አሸናፊው የኢትዮጵያን ሰራዊት ከሞቱትና ከተማረኩት ጠላቶች ላይ አስገራሚ የጦር ምርኮ ሰበሰበ። ከ12000 በላይ አዳዲስ የሪሚንግተን ጠመንጃዎች፣ በደርዘን የሚቆጠሩ የክሩፕ መድፎችና ስፍር ቁጥር የሌላቸው የጥይት ሳጥኖች ተማረኩ። ኢትዮጵያ ጠላቷን ማሸነፍ ብቻ ሳይሆን የእሱን ዘመናዊ መሳሪያዎች በመንጠቅ የራሷን ሰራዊት በአንድ ጀንበር አዘመነች። ይህም ዘመናዊ መሳሪያ ከጊዜ በኋላ ለታዋቂው የአድዋ ጦርነት ላይ ጣሊያንን እንክትክት አድርጎ ለመምታት ትልቅ መሰረት ሆነ። ለግብፅ ግን ይህ ጦርነት የማጠናቀቂያ ደወል ነበር። የዚህ የሁለቱ ጦርነቶች ወጪ አገሪቱን ሙሉ በሙሉ ክስረት ውስጥ ከተታት። መላው ዘመናዊ ሰራዊቷ በአፍሪካ ጥቁር ህዝቦች ፊት መደምሰሱ ያመጣባት እፍረት ሀዲፍ እስማኤል ፓሻ በ1879 ዓመተ ምህረት ከስልጣን እንዲወገድ አደረገው። በመጨረሻም በ1882 ዓመተ ምህረት ግብፅ ራሷን መከላከል አቅቷት በእንግሊዝ ቅኝ አገዛዝ ስር እንድትወድቅ ምክንያት ሆነ። በጉንደትና በጉራ ሸለቆች ውስጥ በግብፅ ስነ ልቦና ላይ የተቀረጸው ያ ታሪክ ጠባሳ ዛሬም ድረስ አልዳንም። ትውልድ ተሻካሪ ፍርሃትን ፈጠረ። የግብፅ ፖለቲከኞች ዛሬም በደማቸው ውስጥ ተሸክመውት የሚኖሩትን አንድ የታሪክ እውነት አረጋገጠ። ወደ ኢትዮጵያ አትዘምትም፣ ከተራሮቿም በህይወት አትመለስም። ዛሬ ወደ ዘመናችን ስንመጣ የጂኦፖለቲካዊ ፉክክር በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያጠነጥናል። ላለፉት 10 ዓመታት ኢትዮጵያ በሚሊዮን የሚቆጠሩ ዜጎቿን በጨለማ ለማውጣትና የተፈጥሮ አባይን በመጠቀም ሉዓላዊ መብቷን ስታረጋግጥ ካይሮ የጦርነት ነጋሪት ስትጎስም ቆይታለች። ወታደራዊ ዛቻዎችን ሰነዘሩ። ከአጎራባች ሀገራት ጋር የጦር ልምምድ አደረጉ። በዓለም አቀፍ መድረክ ላይም የጥንቱን የህድቪት ግርማ ለማሳየት ሞከሩ። ሆኖም ግን መስመሩን አልፈው አንድ እርምጃ ለመራመድ አልደፈሩም። ወደ ኢትዮጵያ ድንበር አንድም ወታደር ለመላክ ወይም ወታደራዊ ጥቃት ለመሰንዘር ጨርሶ ድፍረት የላቸውም። ምክንያቱም የጉንደትና የጉራ መናፍስት ዛሬም በግብፅ ወታደራዊ አዛዦች ጆሮ ላይ ያንሾካሹካሉና ወደ እውነተኛ የጦር ሜዳ ከመጡ ውጤቱ ያው ፍጹምና አውዳሚ ውድመት እንደሚሆን ጠንቅቀው ያውቃሉ። በታሪክና በኢትዮጵያ ጽኑ አቋም ፊት ሙሉ በሙሉ ያፈዘዘችው የግብፅ የዘመኑ ወታደራዊ ስትራቴጂ ወደ አሳዛኝና ለቅሶ የተሞላ መልክ ተቀይሯል። በብረትና በእሳት ለመጋፈጥ ወኔውን ስላጡ ዛሬ ያላቸው ብቸኛ መሳሪያ ኮምፒውተርና ኪቦርዶች ሆኗል። በአሁኑ ወቅት ካይሮ በሚሊዮን የሚቆጠሩ ዶላር በሳይበር ቅጥረኞች፣ በዲጂታል የፕሮፓጋንዳ ማሽኖችና በሐሰተኛ የዜና አውታሮች ላይ ታፈሳለች። ሌሊት ከቀን በማህበራዊ ሚዲያዎች ላይ የሐሰት ወሬዎችን ይረጫሉ። ስለ ህዳሴ ግድብ ጥራት የፈጠራ ወሬዎችን ያሰራጫሉ። እናም በኢትዮጵያ ውስጥ ውስጣዊ ያለመረጋጋትን ለመፍጠር በዲጂታል ሳይኮሎጂካል ጦርነት ይደክማሉ። ይህ ትልቅ የስነ ልቦና ቀውስና የውርደት መግለጫ ነው። የጥንቶቹ ፈርዖኖች በአንድ ወቅት አባይን ለመቆጣጠር ሰራዊት ያዘመቱ የነበሩት ግብፃውያን ዛሬ ካይሮ ውስጥ በኮምፒውተር ስክሪን ጀርባ ተደብቀው ስድብ በመጻፍና የትዊተር ፕሮፓጋንዳ በመስራት ተጠምደዋል። ይህ የተሸናፊ ስነ ልቦና መገለጫ ነው። ኢትዮጵያን የማይቀየረውን ከፍታ ማቆም አለመቻላቸውን ለመሸሸግ የሚጮሁበት የዲጂታል ጩኸት። ግብፅ በሚሊዮን የሚቆጠር ዶላር ጊዜያዊ የኢንተርኔት ፕሮፓጋንዳ ላይ ስታፈስ፣ ኢትዮጵያ ግን በተጨባጭ ኮንክሪት ብረትና በማይቆመው የአባይ ውሃ ተመልሳለች። የህዳሴው ግድብ ዛሬ ሙሉ በሙሉ ተገንብቶ ተርባይኖቹ እየዞሩ ውሃው ተሞልቶ መላውን የአፍሪካ ቀንድ በብርሃን እያደመቀ ይገኛል። የ1876ቱ ታሪካዊ ትምህርት ዛሬም አልተለወጠም። ኢትዮጵያ ከኪቦርድ ጀግኖች ጋር የዲጂታል ጭቅጭቅ ውስጥ መግባት አያስፈልጋትም። የሰሜኑ ታላላቅ ተራሮችና የህዳሴው ግድብ ግዙፍ ኮንክሪት ለዓለም ሁሉ የሚናገሩት አንድ ታላቅ እውነት አለ። የኢትዮጵያ ሉዓላዊነት በትዊተር ላይ አይደራደርም። ይህ ሉዓላዊነት ወደ ተራሮቿ ቀና ብለው ለማየት ደፍረው በዚያው ለዘላለም አንገታቸውን ደፍተው በቀሩት ወራሪዎች ደም የተረጋገጠ ዘላለማዊ ክብር ነው።